አሜሪካ የብዙዎች ህልም፣ የብዙዎች መዳረሻ። አብዛኛውን ጊዜ ወደዚያ ለመሄድ የምናስበው ስለ ቪዛ፣ ስለ ትኬት ዋጋና ስለ ረጅም የአውሮፕላን ጉዞ ነው። ግን እስቲ ለአፍታ ቆም ብላችሁ አስቡት። አውሮፕላን የሚባል ነገር ባይኖርስ? ወይም ደግሞ የአውሮፕላን ጉዞ ብንጠላስ? ከአዲስ አበባ ተነስተን የመሬት ስበትን ተከትለን ውቅያኖስን ሳንሻገር በእግራችንና በመኪና ብቻ አሜሪካ መግባት እንችላለን? ይህ ጉዞ ለጨዋታ የሚደረግ አይደለም። ከ25000 ኪሎ ሜትር በላይ የሚረዝም፣ ከ50 ዲግሪ ሴንቲግሬድ ሙቀት እስከ ኔጌቲቭ 60 ዲግሪ የሚቀዘቅዝ፣ የሳይቤሪያ በረዶ የሚያቆራርጥ፣ የጦርነት ቀጠናዎችን፣ የዱር እንስሳትንና የድንበር ጠባቂዎችን አይን የሚያስፈትሽ የሞት ሽረት ጉዞ ነው። ዛሬ በቤኪ ቲዩብ ከቦሌ ሳይሆን ከመስቀል አደባባይ ቦርሳችንን አንግበን ጉዞአችንን እንጀምራለን። መንገዱ የት ነው? ስንት ሀገር ያቋርጣል? በሳይቤሪያ በረዶ ላይ በእግር መሄድ ይቻላል? ኑ ዓለምን በመሬት እንዙራት። ጉዞአችን የሚጀምረው በሰሜን ኢትዮጵያ በኩል ነው። ቦርሳችን ውስጥ ስንቅ፣ የውሃ ማጣሪያና ጠንካራ ጫማ ይዘናል። መተማን ተሻግረን ወደ ሱዳን ስንገባ የመጀመሪያ ፈተና ይጠብቀናል። ሙቀቱ። የሰሃራ በረሃ መጀመሪያ ላይ ነን። ከዚህ ጋር መኪና ግድ ይለናል። በእግር መጓዝ ራስን ማጥፋት ሊሆን ይችላል። የካርቱም ሙቀትና የፖለቲካው አለመረጋጋት መሃል እያለፍን ጥንታዊቷን የግብፅ ምድር እንረግጣለን። እዚህ ጋር ትልቁ ፈተና ቪዛ ነው። የአፍሪካ ሀገራት ድንበሮች ለአውሮፓውያን ክፍት ቢሆኑም ለኛው ግን እሾህ ናቸው። እስቲ ያስቡት፣ ፒራሚዶቹን ወደ ኋላ ትተን ወደ ሲናይ በረሃ ስንገባ እስራኤልን ለማለፍ የሚጠይቀው ጥብቅ ፍተሻ ብቻውን ቀናት ሊፈጅ ይችላል። አፍሪካን ተሰናብተን እስያ ገብተናል። እዚህ ጋር መንገዱ ሁለት ይሆናል። አንደኛው በሶሪያ በኩል ሲሆን ይህ የሞት ቀጠና ስለሆነ በፍጹም አይታሰብም። ስለዚህ በሁለተኛውና በደህናው መስመር በጆርዳን አድርገን ወደ ቱርክ መግባት አለብን። ቱርክ የምስራቅና የምዕራብ መገኛ ናት። እዚህ ጋር ለመጀመሪያ ጊዜ አውሮፓን የማየት እድል አለን። ግን ወደ አሜሪካ ለመሄድ ወደ አውሮፓ መግባት የለብንም። ወደ ምስራቅ ወደ እስያ ጥልቀት ነው የምንሄደው። ቱርክ በመኪና ስናቋርጥ መንገዱ እጅግ ውብ ነው። ግን ተጠንቀቁ፣ ከዚህ በኋላ የምንገባበት ዞን ስታን ተብሎ ወደሚጠሩ ሀገራት ነው። ቋንቋ ይቀየራል፣ ባህል ይቀየራል እና ከሁሉም በላይ ደግሞ ወደ ኢራን መግባት ግድ ይለናል። የኢራን ተራሮች ውብ ቢሆኑም ፖለቲካው ግን አስፈሪ ነው። እዚህ ጋር ፓስፖርታችንን በጥንቃቄ መያዝ አለብን። አንዲት ስህተት እስር ቤት ሊያስወረውረን ይችላል። አሁን ያለነው ዓለም የረሳው በሚመስለው የማዕከላዊ እስያ ምድር ነው። ቱርክሚኒስታን የዓለማችን ዝግ ሀገር። ቪዛ ማግኘት ልክ እንደ ሎተሪ ነው። እዚህ በረሃ ውስጥ በመኪና ስንጓዝ ውሃ ወርቅ ነው። ምግብ የበግ ስጋና ዳቦ ብቻ። ሆቴል የለም። እንቅልፍ በድንኳን ውስጥ ነው። ኡዝቤኪስታንና ካዛኪስታን ስንገባ መንገዱ እየሰፋ ምድሩ እየጠፋ ይመጣል። የካዛኪስታን ሜዳ ማለቂያ የለውም። በመኪና ለቀናት ብትጓዙ ተራሮችን አታገኙም፣ ዛፍ አታገኙም፣ ባዶ ሜዳና ንፋስ ብቻ። እዚህ ጋር ትልቁ አደጋ የአእምሮ ድካም ነው። ለሰዓታት መኪና እየነዳህ ምንም ነገር አለማየት ያሳብዳል። ግን በርታ፣ ከፊት ለፊት የሚጠብቅ ፈተና ከዚህ እየከፋ ነው። ወደ ሩሲያ ልንገባ ነው። ተመልካቾቼ አሁን የምንገባው ወደ እውነተኛው ሲኦል ነው፣ ሩሲያ። ግን ሞስኮ አይደለችም፣ ወደ ሳይቤሪያ ነው የምንሄደው። ከካዛኪስታን ወጥተን የሩሲያ ምድር ስንረግጥ ክረምት ከሆነ የሙቀት መጠኑ ከዜሮ በታች 40 ወይም 50 ይወርዳል። ሮድ ኦፍ ቦንስ ወይም የአጥንት መንገድ የሚባል በዓለም ላይ አስፈሪው መንገድ ይጠብቀናል። ይህ መንገድ የተሰራው በግዞተኞች አጥንት ነው ይባላል። እዚህ ጋር መኪና ከተበላሸብህ እርዳታ ለማግኘት ቀናት ሊፈጅ ይችላል።
በዚህ ቅዝቃዜ መኪና ውስጥ ማደር ማለት በረዶ ሆኖ መቅረት ነው። ተኩላዎችና ድቦች በየጫካው አሉ። ምግብ የሚሆነው የደረቀ ስጋና ቮድካ ብቻ ነው። ይህ ጉዞ ብቻውን በሩሲያ ውስጥ ከ10,000 ኪሎ ሜትር በላይ ነው። ከአዲስ አበባ እስከ ለንደን ያለው ርቀት ያህል በአንድ ሀገር ውስጥ እንጓዛለን። ያኩትስክ የተባለችው የዓለማችን ቀዝቃዛ ከተማ ስናልፍ የሰው ልጅ እዚህ እንዴት ይኖራል ብለን እንጠይቃለን። እዚህ ጋር ነው ነገሩ የሚወሳሰበው። የሩሲያ የመጨረሻው ጫፍ ቹኮትካ ደርሰናል። ከፊታችን የምናየው ባህር ቤሪንግ ስትሬት ይባላል። በአድማስ ላይ አሜሪካ አላስካ ትታያለች። ርቀቱ 80 ኪሎ ሜትር ብቻ። እዚህ ጋር ነው ያለ አውሮፕላንና ያለ መርከብ የሚለው ህልማችን የሚፈተነው። በጥንት ጊዜ ሰዎች በረዶ ሲረጋ በእግር ይሻገሩት ነበር። አሁን ግን የአየር ንብረት ለውጥ በረዶን አስተማማኝ አላደረገውም። በዚህ ላይ ይህ ድንበር በዓለም ላይ በጥብቅ ከሚጠበቁ ድንበሮች አንዱ ነው። ከሩሲያ ወደ አሜሪካ በእግር መሻገር በሕግ የተከለከለ ነው። ነገር ግን ለዚህ ቪዲዮ ስንል ፍቃድ አግኝተናል እንበል። በክረምት ወራት በረዶ ወፍራም ነው ብለን እናስብ። እያንዳንዱ እርምጃ ሕይወትና ሞት ነው። በረዶ ተሰንጥቆ ቢከፈት በሰከንዶች ውስጥ ሰውነት በቅዝቃዜ ይፈዛል። በፖላር ድብ የመበላት እድላችንም ሰፊ ነው። ይህን 80 ኪሎ ሜትር ለመሻገር ቢያንስ 3 ወይም 4 ቀናት ይፈጅብናል። በውሃ ላይ እየሄድን ነው። ከቀናት ጭንቀት በኋላ የአሜሪካን ምድር የሊትል ዳይመንድ ደሴትን ረግጠናል። እንኳን ወደ አሜሪካ በሰላም መጣችሁ። አላስካ ገብተናል። ግን ጉዞ አላለቀም። ከአላስካ ወደ ዋናው አሜሪካ ለመግባት ካናዳን ማቋረጥ አለብን። አሁን ግን መንገዱ ዘመናዊ ነው። ዳልተን ሃይዌይ ላይ ነን። ውብ ተራራዎች፣ ንጹህ አየር። ግን ርቀቱ አሁንም አድካሚ ነው። ከወራት ጉዞ በኋላ ቦርሳችን ተበላሽቶ፣ ጫማችን አልቆ፣ ፊታችን በፀሐይና በረዶ ተቃጥሎ የሲያትልን ወይም የኒውዮርክን ሰማይ ጠቀስ ህንጻዎች ስናይ የሚሰማን ስሜት ምን ይሆን? ይህ ጉዞ በአጠቃላይ ከ6 ወር እስከ 1 ዓመት ሊፈጅ ይችላል። ወጪው ከአውሮፕላን ትኬት በ20 እጥፍ ይበልጣል። ግን በመንገዱ ላይ ያየናቸው ባህሎች፣ ያጋጠሙን ሰዎችና የተማርነው ትምህርት በዋጋ አይተመንም። ለቤኪቲዩብ ቤተሰቦች አውሮፕላን ፈጣን ነው፣ ግን መሬት እውነት ነው። እያንዳንዱ ሜትር እየረገጣችሁ ስትሄዱ ዓለምን በትክክል ትረዱታላችሁ። ይህ ጉዞ በእውኑ ዓለም ማድረግ ባንችልም በሐሳባችን አብራችሁን ስለተጓዛችሁ እናመሰግናለን። ቀጣይ የት እንሂድ? ከአዲስ አበባ እስከ ኬፕ ታውን ወይስ እስከ ቻይና? ኮሜንት ላይ አስቀምጡልኝ። ላይክ እና ሰብስክራይብ እንዳይረሳ። ቸርን ሰንብት።